አቤት አቤት። በጣም ይቅርታ። እሺ የእውነት ከልቤ ነው እኮ። ችግር የለውም አቤት። ችግር የለውም ሳይሆን ይቅርታ እያልኩሽ እኮ። እሺ በቃ አድርጌልሃለሁ። ደግሞ እኮ እኔ መጀመሪያ አልተቀየምኩ። እሺ አመሰግናለሁ። ያው ስናደድ ትንሽ ስሜታዊ ስለመሆኑ። እሺ ለማሚ ነገርሻት እንዴ? ምኑን? ማለት እንደገፈተርኩሽ? ኧረ በጭራሽ። እንዴት እንደዛ አደርጋለሁ? ርብቃ የእውነት አንቺ በጣም ጥሩ ልጅ ነሽ። ያው ካወቀች እኮ ሌላ ነገር እንዳይፈጠር ብዬ ነው። ግን ሲሻልሽ በጣም ብዙ የምናወራቸው ነገሮች አሉ። እሺ እና ታዲያ ገብተህ ሰላም አትለኝም? ስጨርሽ ይደርሳል ብዬ እኮ ነው ማሚ። በቃ አሁንም ያው ነህ? ይቅርታ ማሚ፣ በቃ ግቢና እዛው ሰላም ልበልሽ። እንደው ያንተ ነገር በቃ እንደው ውሃ ቀዳ ውሃ መልስ ነው አይደል? እና ማሚ በተረፈ ደህና ነሽ? ደህና ነኝ። ምን ሆናለሁ ብለህ ነው? እኔ ልክ አሁን እንዴት ነሽ? አሁን በጣም ደህና ነኝ። ወዴት ወሰድሽ እንዴ? ሪቻ አምጥተን ይወስጃለሁ። እሺ ባልሽ ደግሞ ቆንጆ ይሰራልሽ። ሚስቱ ነኝ። ለነገሩ እኔን ጥፋተኛ ቤት ውስጥ አዲስ ሰው ሳይ መጠርጠር ነበረብኝ። ይኸውልህ አቤልዬ እችን የመሰለች ቆንጆ ሸልቦኛል። እንደው አንተስ ምን ላይ ነው ያለኸው? ኧረ ማሚ እኔ ትዳር በጣም ነው የምፈራው። ሳስበው ራሱ ይደንቀኛል። እስማ አይ አሁን ትዳር ምን ያስፈራል? መከበሪያ ነው እንጂ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ርብቃ ክፍል 8 በሚከተለው መልኩ አቀርብላችኋለሁ። ከዛ በፊት ግን ክፍል 7 እንዴት አለፈ፣ እንዴትስ ነበረ ቆይታቸውን አንድ ባንድ ወደ ኋላ ቀንጨብ አድርጌ የማስታወሳችሁ ይሆናል። በክፍል 7 ላይ እጅግ በጣም ብዙ ነገሮች ተከናውነዋል። ርብቃ በክፍል 6 ላይ እንደገፈተራት አቤል እና ከገፈተራት በኋላም እጅግ በጣም ደንግጦ እነ ማሚን ሲጣራ ነበረ። ማሚም እንዲሁም ደግሞ ሪች ደርሰውላታል ማለት ነው። በክፍል 7 ላይ ብዙ ነገሮች ታይተዋል። ሪች እና ማማ ደርሰውላት አሁን ላይ እጅግ በጣም አገግማለች ማለት ነው። ወደ ሆስፒታል ከወሰዷት በኋላ ወደ ቤት ተመልሳለች። ከዛም በኋላ እንክብካቤ እያደረጉላት ይገኛሉ በቤት ውስጥ ማለት ነው። አቤል እጅግ በጣም ተደናግጧል። ከመጠን በላይ በጣም በማድረጉ ተቆጭቷል ማለት ነው። ምክንያቱ ደግሞ እናቱ እንድትሰማበት ይሄንን ነገር አልፈለገም። ምክንያቱም ርብቃ እዛ ቤት ሰራተኛ ሆና እንደገባች እንጂ እሱ የሚያውቀው ለሱ ሚስት ወይም ደግሞ ጓደኛ እንደሆነች አያውቅም። በዛ ምክንያት እናትየዋ ቃላት ሳይተነፍስ እሳቸው ሚስትህ ናት ብለው ባሉት ቃል ብቻ መጥፎ ቃላት ላለመናገር ብሎ በማስተባበል አዋው በማለቱ በዚህ ምክንያት ብቻ አሁን ላይ አቤል እጅግ በጣም ግራ ተጋብቶ ይገኛል። የራሱ የሆነ የሚወዳት ፍቅረኛ አለችው። በዛም ላይ ደግሞ አሁን ርብቃ እሱን ፈልጋ እዚህ ቤት እንደመጣች ሁሉንም ነገር እናትየዋ ቢያውቁ እጅግ በጣም ብዙ ችግሮች ይከሰታሉ ብለው ስላመኑበት በጊዜ ሂደት እኛ ችግሩን እንፈተዋለን፣ አሁን ላይ ግን እማዬ እንዳታውቅ በማለት ሁሉንም ነገር እንደተውት አይተናል ከዚህ ቀደም ማለት ነው። አሁን ላይ በክፍል 7 ላይ ግን እማማም ራሳቸው እጅግ በጣም ብዙ ነገሮች እያስተዋሉ ይገኛሉ። ፎቶግራፍ ከተሰቀለ ጊዜ ጀምሮ እጅግ በጣም የጸባይ ለውጥ ያመጣው አቤል አንተ ምን ሆነህ ነው? ጸባይ ተቀይሯል፣ ፎቶግራፉ ምንድነው ችግሩ? በማለት እጅግ በጣም ብዙ ነገሮችን ሲጠይቁት ነበር። ኧረ እማዬ ምንም ችግር የለም፣ ዝም ብለን ነው፣ እኛ ምንም ችግር የለም፣ ሰላም ነን በማለት ነገሮችን ሲያስተባብል ነበር። ርብቃን እንድጠራለት ያደረጋት እናቱን ነበር። እሱ ተኝቶ እያለ አቤል እማዬ ርብቃን ጥሪልኝ አንዴ እፈልጋታለሁ በማለት ርብቃን ሲጠራት ነበር። ርብቃ ወደ አቤል ቤት እንደሄደች ወደ ክፍሉ ስትሄድ መኝታ ክፍሉ እጅግ በጣም ተናዶ ስለነበረ አንገቷን እንቅ አድርጎ ነበር። አንቺ ከኔ ምንድነው የምትፈልጊውን ነገር ንገሪኝ፣ ማነሽ አንቺ? ምንድነው በህይወቴ ላይ ውጪ፣ ከህይወቴ ውጪ ምን ፈልገሽ ነው? በማለት
ወርወር ሲያደርጋት ነበረ የወደቀችው። ስትወድቅም ከአልጋ ላይ የተቀመጠ አንድ ትንሽዬ ኮመዲኖ እሷን ጭንቅላቷን ይመታታል ማለት ነው። በዛ ሰዓት ላይ ተደናግጦ ስለነበረ ደም ሲፈሳት ሲያይ ወዲያውኑ እነ ሪችንና ማማን ጠርቶ ወደ ሆስፒታል ወስዷታል ማለት ነው። ከዛ መልስ አሁን ላይ እጅግ በጣም ጥሩ ላይ ያለች ብትሆንም አሁን ላይ ግን አዳዲስ ነገሮች እየተከሰቱ ይገኛሉ። የአቤል ፍቅረኛ እንግዲህ የገባችበት ትልቅ ወጥመድ አለ። ወደ አቤል የፍቅር ህይወት ውስጥ የገባችው ሳትፈልገው ሳትወደው ነው። እሱ ይሄንን የተረዳት አይመስልም። ርብቃ በተቃራኒ ደግሞ አቤልን አፍቅራ እጅግ በጣም በሱ ፍቅር ተሰቃይታ ከምትወደው ኑሮ ከቅንጦት ኑሮዋ ህይወቷ ከዛ ዝቅ ብላ የእሱ ቤት ሰራተኛና አገልጋይ ልሁን በማለት ወደዚህ ህይወት መጣለች ማለት ነው። በዚህ ሰዓት ላይ እጅግ በጣም ሁለት በተቃራኒ በሆኑ ሀሳቦች ውስጥ ገብተው ሁለታቸውም የተለያየ ሰው የማይፈቅሩትን ወይም ደግሞ የማይወዱት ሰው ላይ ተቀምጠዋል ማለት ነው። ርብቃ እሱ በማይወዳት ሰው ላይ እሱ አፍቅራ ትንገላታለች ያለችው። እናቷ ግን እንደ እናት የእሱ እናት እንደ እናቷ አድርገው እጅግ በጣም ምርጥ አማት በመሆን እየተንከባከቧት ይገኛሉ። ሊሰርጉላት ወግ ማዕረጋቸውንም ለማየት እጅግ በጣም መታደል ነው ብለው እጅግ በጣም ወደዋታል ማለት ነው። ርብቃ የሚለውን ስሟን ጨምሮ ነው የወደዱት፣ ልጅቷን ብቻ ሳይሆን ማለት ነው። ከኋላ ሌላ ታሪክ ይዞ የመጣው የአቤል ወንድም ነኝ ባዩ እጅግ በጣም ሴራና እጅግ አደገኛ የሆነ ነገር እየጠነሰሰ ይገኛል። በዚህ ሰዓት ላይ ይህንን ልጅ ማን ይሆን ከጀርባው የመታው? ማን ይሆን ከጀርባው የነካው? ምክንያቱም የማዘሯ ክፍል ላይ ገብቶ ፋይሎች እየጎረጎረ ነበረ። በዛ ሰዓት ላይ ፋይሎችን እጅግ በጣም ግራ ተጋብቶ ሲፈልጋቸው ከቆየ በኋላ አንድ የሆነ ፋይል አግኝቶ እጁን በመወዝወዝ በጣም ጀግንነቱን እያሳየ ነበር፣ በጣም ተደስቶ። በዚህ ሰዓት ላይ ያገኛት ፋይል የማን ፋይል ትሆን? ምንድናት? ከኋላ ውስጥ መጥቶ ማን ነው ጀርባውን የነካው? ምክንያቱ ደግሞ ይሄንን ፋይል ሊፈልግ የገባበት መንገድ እና እቤት የመጣበት ጉዳይ እንዴት ብሎ ሊተላለፈው ይችላል? የአቤል ወንድም ነኝ ባዩ እንዴት ከዚህ ሁሉ ጊዜያት በኋላ የማሚን መምጣትና እንዲሁም ደግሞ የማሚ ውጭ ሀገር መኖር እሱ ወደ ቤት መመለስ አሁን ላይ ብዙ ችግሮች እየፈጠሩ ነው። ምክንያቱ ደግሞ አቤልን ጓደኛ ነኝ ብላ የቀረበችቷ ሴት የእሱ ጓደኛ መሆኗና የእሱ ሚስት መሆኗ ነው። ይሄ ማለት በጣም አደጋ አለው ማለት ነው። አሁን ላይ እጅግ በጣም ነገሮቹ እየጠበቡና እየሰፉ የሚመጡበት ጊዜዎች አሉ ማለት ነው። አሁን ላይ ርብቃ እጅግ በጣም ነፃ የምትሆናበት ጊዜ እየደረሰ ነው። ርብቃ ለማሚማ ለመናገርሽ በጣም ነው ያከበርኩሽ፣ ወድጄሻለሁ በማለት ሌላ ጊዜ በሰፊው ከተሻለሽ በኋላ ብዙ የምናወራቸው ነገሮች አሉ ብሏታል ማለት ነው። ምን ሊያወራት ይሆን? እጅግ በጣም ያጓጓኝ ነገር ቢኖር ከስልኳ ላይ የተገኘው ፎቶግራፍ ማን አቀናበረው፣ ትናንትና የት ነበር የሚተዋወቁት የሚለው ነገር እጅግ በጣም ያጓጓል ማለት ነው። የበለጠ ትኩረት እንዲስብ አድርጎታል። ማሚ አሳጥባ ግድግዳው ላይ የለጠፈችው ፎቶ የመቼ ነው? አቤልና እንዲሁም ደግሞ ርብቃ እንዴት ጊዜ አሳልፈው ነበር እንዴ ከዚህ በፊት የሚለውም የሚያጓጓ ነገር አለው እና እጅግ በጣም የሚያጓጓ ድራማ ነው ማለት ነው። የአቤል ፍቅረኛ እንግዲህ የገባችበት ትልቅ ወጥመድ አለ። ወደ አቤል የፍቅር ህይወት ውስጥ የገባችው ሳትፈልገው ሳትወደው ነው። እሱ ይሄንን የተረዳት አይመስልም። ርብቃ በተቃራኒ ደግሞ አቤልን አፍቅራ እጅግ በጣም በሱ ፍቅር ተሰቃይታ ከምትወደው ኑሮ ከቅንጦት ኑሮዋ ህይወቷ ከዛ ዝቅ ብላ የእሱ ቤት ሰራተኛና አገልጋይ ልሁን በማለት ወደዚህ ህይወት መጣለች ማለት ነው። በዚህ ሰዓት ላይ እጅግ በጣም ሁለት በተቃራኒ በሆኑ ሀሳቦች ውስጥ ገብተው ሁለታቸውም የተለያየ ሰው የማይፈቅሩትን ወይም ደግሞ የማይወዱት ሰው ላይ ተቀምጠዋል ማለት ነው። ርብቃ እሱ በማይወዳት ሰው ላይ እሱ አፍቅራ ትንገላታለች ያለችው። እናቷ ግን እንደ እናት የእሱ እናት እንደ እናቷ አድርገው እጅግ በጣም ምርጥ አማት በመሆን እየተንከባከቧት ይገኛሉ። ሊሰርጉላት ወግ ማዕረጋቸውንም ለማየት እጅግ በጣም መታደል ነው ብለው እጅግ በጣም ወደዋታል ማለት ነው። ርብቃ የሚለውን ስሟን ጨምሮ ነው የወደዱት፣ ልጅቷን ብቻ ሳይሆን ማለት ነው። ከኋላ ሌላ ታሪክ ይዞ የመጣው የአቤል ወንድም ነኝ ባዩ እጅግ በጣም ሴራና እጅግ አደገኛ የሆነ ነገር እየጠነሰሰ ይገኛል። በዚህ ሰዓት ላይ ይህንን ልጅ ማን ይሆን ከጀርባው የመታው? ማን ይሆን ከጀርባው የነካው? ምክንያቱም የማዘሯ ክፍል ላይ ገብቶ ፋይሎች እየጎረጎረ ነበረ። በዛ ሰዓት ላይ ፋይሎችን እጅግ በጣም ግራ ተጋብቶ ሲፈልጋቸው ከቆየ በኋላ አንድ የሆነ ፋይል አግኝቶ እጁን በመወዝወዝ በጣም ጀግንነቱን እያሳየ ነበር፣ በጣም ተደስቶ። በዚህ ሰዓት ላይ ያገኛት ፋይል የማን ፋይል ትሆን? ምንድናት? ከኋላ ውስጥ መጥቶ ማን ነው ጀርባውን የነካው?
ምክንያቱ ደግሞ